በእኔ ህይወት ውስጥ ነው አሁንም ሄደሽ የማይመለከትሽ ነገር መሰክራለሁ። ወጣ ወረድኩ እያልሽ ነገሩን እንዲያመስሽ ያለሽው አንቺ ነሽ። ያደረስሽብኝም አንቺ ነሽ። እኔ ያደረስኩብሽም። አሁን ኬዙ እንደገና እንዲነሳ ፈልጋለሁ። አሁን በዚያ ጋር ይነሳ። ስም በማጥፋት ነው እኔ ደግሞ ማነሳው። በሐሰተኛ ወሬ፣ በሐሰት በመመስከር ስም በማጥፋት ማንሳት እችላለሁ። አንቺንም እኔ ደግሞ መሰክራለሁ ያላችሁትንም እነዛንም እነሱ ሲወያዩ ሰምቻለሁ አልሽ። እኛ ተገናኝተን ጭራሽ እንደዚህ አይነት ርዕስ ልናወራ ይቀርና እኔ ሜሪ ነኝ እንዴ? ምንም መሳቂያ አያስፈልግም እኮ ማለት ግግም ልትይ ነው ሜሮን? አንተ ነህ እየገገምክ ያለኸው። ይሄ ነገር ራሱ ድጋሚ እንዳያስጠራ እግዚአብሔር ይቅር ይበልሽ። እግዚአብሔር መሰከረ ኦኬ። እንዴ እኔ ምን እንዴ የቱ ጋር ነው እንደዚህ አይነት ወሬ ያወራ ነው? በስመ አብ ወወልድ ወመንፈስ ቅዱስ። አይደለም አልመሰከርኩም ማለት አስዳኒ አንድ አልመሰከርኩም ማለት ሁለት ደግሞ ተሰብስባችሁ መጀመሪያው አትለፍልፍ አዳም። ለምንድን ነው እሺ አልመሰከርኩም ሚንስ አገታታል ብዬ ነው ያልመሰከርኩ። ሰምቻለሁ ማለት ምን ማለት ነው? ምን አይነት አማርኛ ነው ግን? እንደዛ አይነት ወሬ ሲያወሩ ሰምቻለሁ ብሎ መመስከር ምን አይነት ምስክርነት ነው? እስኪ አንዴ አስረዱ። ያ እኔ ከኔ ጋር ማለት ታውሪያችኝ ሜሮን አላወራንም ማኛ እውነቱን ይዤ ስለምጋፈጥሽ ሞራል የለሽም ከኔ ጋር ማውራት። ማን ስለሆንሽ አንቺ? እውነት ስላለኝ ሌላ ወሬ ከኔ ጋር እንዳታወሪ። እውነት ስላለኝ ድብና አድርጌ ነው ማውራው። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያ ዛሬ ለአንዳንዶቻችሁ ለብዙዎቻችሁ ብዙዎቻችሁ ስለሆናችሁ የምትወዱን ለብዙዎቻችሁ ደስታና ሰርፕራይዝ የምስራች ይዤላችሁ መጥቻለሁ። ለጥቂቶቻችሁ ደግሞ መርዶ ነው። ያ መልካም የያዘን ዘመን ይሁንላችሁ ማለት ወዳለሁ። ምንድነው እንግዲህ ዛሬ ደስታ ቀን ነው ያልኩበት ምክንያት አንዳንዴ እውነትን መጋፈጥ ከባድ ነው። እውነትን መጋፈጥ ከባድ ነው። እንደነገርኳችሁ እውነት አሸንፋለች። እውነቱ ምንድነው? ዳኒም ኤፋም እኔም ወንጀል እንደሌለብን ተረጋግጦ እውነቱ ወጥቶ ዳኒና ኤፋ ተፈተዋል። እንዴ ሞራል ያስፈልጋል። አጨብጭቡ። እንደዛ ነው እንግዲህ በጣም ደስ ብሎኛል። እንግዲህ ዳንሻ እየመጣ ነው። ኤፋ ደግሞ የሆነ ሰው ሊያገኝ ሄዷል። እንግዲህ ቪዲዮ ይለቅላችኋል ብዬ አስባለሁ። የሆነ ሰው ቀጥሮኛል ብሎ ነው ሄደው። እንግዲህ ቪዲዮ ሲለቅላችሁ ታዩታላችሁ። እና ደግሞ እንግዲህ ዳኒሻዬን እየጠበኩት ነው። ወንድም መከታ። ከዚህ በፊት ደግሞ ተጣልተን ምናምን የነበረን የመሰላችሁ ሰዎች ከመሀላችን የማይሆን ሰው ለማስወገድ ነበር ያንን ነገር የፈጠርኩት እኔ። ከዛ ደግሞ ለኔም ወንድም ምርጥ ሰው የሆኑትን ሰዎች ከጎን ያደርጋለሁ። የማያስፈልግኝ ሰው ራቅ አድርጋለሁ። ምርጥ ሲስተም የተጠቀምኩት ዳኒሻ አንዴ አለብጥቡ ደስ እንዳለኝ ሰላም ነው። እግዚአብሔር ደስ ብሎኛል። እንኳን ደስ አለሽ በልኝ። ደህና ነህ አለህልኝ? ካሜራ ማየት ራሱ እንጀፈርቻለሁ። ብቻ ለከፍ እንዴት ነሽ? ተመችቶት ነው እንደወጣው ሰው ይከሳል ይገረታል ብሎ ይጠብቃል። እግሩ ቤት ምናምን አልልኩም። ብቻ እና ስትይ ዝም ብዬ ድንገት ነው የመጣሁት። እግዚአብሔርን አምሮብሃል። ትንሽ ትቆይ ወንጀል የለብኝም ግን አቆዩኝ። ጭራሽ እውነት ሰው ግን የጠበቀው ዳኒ ከስተ ጠቆቅረ ወፍ እንዴት እንዳማረበት እና እንዴ በየቀኑ እየመጣች ጠይቀችኝ ነበር። ቤተሰቦቼም አሉ ሩታም ያው ፍርፍርም አንድ ቀን ብቻ ፓስታ መጣች። እኔ ፓስታ ወዳለሁ ሁሌ ብታመጭ ጥሩ ነበር፣ ግን ከዚህ በኋላ በደንብ ነው የምሰራው። አንተ ብቻ ከተመቸ ያው ደስ ብሎኛል በእውነት እግዚአብሔር ይመስገን። የሆነው ነገር ሁሉ ለበጎ ነው የሆነው፣ ምንም አይደለም። እውነት ለመናገር በጣም ከፍቶኛል። የከፋኝ ነገር ብሎ መጀመሪያው ከምስጋና አልጀምር ብዬ ነው ፈጣሪ ማመስገን ስላለብኝ ነው። ምንድነው የከፋኝ? በዚህ አይነት ሁኔታዎች መጠርጠራችን፣ በእንደዚህ አይነት በማይሆን ማለት እኛ የፈለገ ያክል ነገሮች ልናደርግ እንችላለን፣ ልንቀልድ እንችላለን ምናምን፣ ግን ሄርሜላ የእውነት ጠፍታ በእሷ መጥፋት በዚህ ልክ እንሳለቅ አንችልም። የእሷ መጥፋት ላይ ደግሞ አስተዋጽኦ ልናደርግ አንችልም። ሩታም እንደ ሴት ብዙ ነገር ታስባለች፣ ብዙ ነገር ይሰማታል። ሴት ልጅ ነች እና በሴት ልጅ ላይ ጨክነ ይሄን አታደርግም። እኛም ደግሞ እህቶች አሉ እና የቱንም ያክል ነገሮች ብንቀልድ ወይ ደግሞ የሆነ ነገሮች ለማድረግ ብንሞክር ሰው እስከማገዝ ሰው እስከማፈን ድረስ የሚያደርግ ነገር የለንም። ግን መረዳት አልቻሉም እና አብርሃም ይሄን ነገር መረዳት አልቻሉም እና ወደ ሕግ ወስደውን ነበረ። እውነት ለመናገር ከባድ ቻሌንጅ አልገጠመንም። ውስጥ ላይ የነበረው ነገር ያን ያህል ከባድ አልነበረም። ምክንያቱም የተጠየቅንበትም ነገሮች ላይ እና ደግሞ ማስረጃም አልነበረም።
ምንም ማስረጃ ስላልተገኘ በነፃ የተለቀቅነው። ምክንያቱም ወንጀለኞች አይደለንም፣ ጥፋት የለብንም። ሁሉም ነገራችን እነሱ ጋር ነበር፣ ስልካችን ምናምን ኤቭሪቲንግ እዛ ነበርና የፈለጉትን ማስረጃ ማግኘት የፈለጉትን ነገር ሁሉ አጣርተው ነፃ እንደሆንን ሲያውቁ እንግዲህ በነፃ ለቀውናል ማለት ነው። ደስ ይላል። እንኳን ደስ አላችሁ በሉን እንጂ እንዴ! በጣም ግን በዚህ አጋጣሚ በእውነት በጣም በቃ ከእህት በላይ ነሽ፣ በጣም መልካም ነሽ ምናምን ነገርና የልጇ ጉዳይ ስለሆነባት ነው እሷም እንድትወጣ የተደረገውና መጀመሪያ ግን ትንሽ አንገራግራ ነበር። ምክንያቱም እነሱ እዚህ ሆነው እንዴት እዛ ውጭ ሆናለሁ ብላ በጣም አስቸግራል ነበረ። ግን ደግሞ ግዴታ ለሉል ታስፈልገዋለችና እሷ ውጭ ሆና እኛ ደግሞ በውስጥ ሆነ እንድንከታተል አድርገናል። በዚሁ አጋጣሚ በጣም ነው ሪስፔክት የማደርግሽ በእውነት በጣም ነው። አንዳንዴ ሰዎችን የምታዩበት መንገዶች አሉ፣ የምናይባቸው ቦታዎች አሉና ሰውን ደግሞ የምታዩበት ትልቁ ቦታ ይሄ ነው። የችግራችሁ ሰዓት ላይ ማን ከጎን ይቆማል ነው። እኛ እስር ላይ በነበረን ሰዓት ላይ የምጠብቃቸው ሰዎች ነበሩ፣ ቢመጡ ቢጠይቁኝ ብዬ የማስባቸው ከቤተሰቦቼ በተጨማሪና ስፔሻሊ ሜሪ በጣም ነው ልቤ ያስከፋችው። ያደረገችው ነገር ልክ አይደለም። አንዳንድ ነገሮችን እዛ ሆነን እንሰማ ነበረ። ምክንያቱም ብዙ ነገሮችን ሰምቻለሁ አይቻለሁም ብላ ተናግራለችና ያው እኔ ማየት አልቻልኩም፣ ግን ሰምቼ ነበር እነዚህ አይነት ነገሮችን። ግን ምንድነው የቱንም ያክል ነገር ላይ ብንሆን የሰው ልጅ ጥሩ ነገር ያሳለፈውን ቀናቶች መርሳት አለበት ብዬ አላስብም። መልካም ነገሮችን አሳልፈናል፣ በጣም ጥሩ ነገሮችን አሳልፈናልና በእንደዚህ አይነት ሁኔታ ላይ ሆኜ አንድ ጊዜ መታ ለመጠየቋ ፕላስ ደግሞ ነገሩ ወደ ማባባስ ያላየችው ነገር እኮ መሰክራለሁ ብላ ቃል በቃል የተናገረች ሰው ናት። በጣም ነው ይሄ ያየችው ነገር የለም፣ ምንም የሰማችው ነገር የለም። በዚህ ልክ ፈርዘር ሄዳ ነው ውሸቶችን ለማዋሸት እንትን ያለችውና ከዛ በተጨማሪ ደግሞ የሁላችንንም ስልክ አይተዋል። ስልክ በጣም ትልቅ መረጃ ነው። በነገራችሁ ላይ የምትደዋወሉበት የምታደርጉት ቮይሶች ምናምን ይሰማል፣ በደንብ ይሰማል። ፖሊስ እስከ ፍቃድ እስካገኘ ወይም ደግሞ መብት አለው ቴሌ ሄዶ የፈለገውን ነገር የማጣራት መብት አለው። የተነጋገርበትን ቮይስ ምናምን እስከዚህ ድረስ ነው የሄዱት። የኔንም ስልክ ጨምሮ ወስደው ፈትሸው ምናምን የተመለሰልን። ስለዚህ እንግዲህ እንደነገርኳችሁ ሁልጊዜም እውነት ታሸንፋለች። ፈጣሪም ደግሞ ከእውነተኛ ሰው ጎን ስለሆነ ነገሮችን አይተው አጣርተው ነፃ ወጥተዋል ማለት ነው። እኔም እንደዚሁ ነፃ ሆኛለሁኝ። ስቲል ናው ግን ሄርሜላ አልተገኘችም። ምን እንደተፈጠረ ለኛም ግራ ነው የሆነው። እንግዲህ ፈጣሪ ባለችበት ሰላም ያድርጋት። ምንም ለሰው ልጅ ከፋትን አንመኝም። ምክንያቱም ነግበኔ የሚባል ነገር አለ። የኛ ህይወት አለን፣ ቤተሰቦች አሉን፣ ልጆች አሉን። ልጅ አለኝ፣ ዳኒም ወደፊት ልጅ ይኖረዋል። ለወደፊቱ ግፍ ማስቀመጥ አንፈልግም። ሁላችንም መች እንደሚደርስ አናውቀውም እና የሰራችሁትን ነገር ደግሞ የዘራችሁትን ዘር ደግሞ ታጭዱታላችሁ። እኛ ደግሞ ይሄንን ማድረግ እንደዚህ አይነት ዘር መዝራት አንፈልግም። የፈለገ ነገር ቢሆን የሰራችሁትን ነገር ከመቀበል ወደ ኋላ አትሉ። ምናልባት ያንን ነገር እንድትላመዱት ወይም ደግሞ ቀለል እንዲልላችሁ ያደርጋል እንጂ ወደዳችሁም ጠላችሁ ያደረጋችሁትን ነገር ዋጋ ትከፍሉበታላችሁ። ሶ ይሄን ነገር ማድረግ እኛ አንፈልግም። በዚህ ልክ ሰው እስከማሳገት ያለችበት ደብዛው እስኪጠፋ ድረስ የምናረግ ሰዎች አይደለንም። በዚህ ልክ ህሊናችንም የወረደ አይደለም፣ ህሊና ቢሶችም አይደለንም። ምክንያቱም ሰዎች ነን። በቃ ያ ነው የሆነው። እንግዲህ ዛሬ ከደስታችን በተጨማሪ ደስታችንን በደንብ ሰለብሬት እናደርጋለን። በነገራችን ላይ ሩታዬ በዚሁ አጋጣሚ እነሱን አይደለም ግን ተመልካቾቻችንን የሷን ቤተሰቦች እና ደግሞ ምናልባት እሷም ደግሞ ፈጣሪ ፈቅዶ ስትገኝ እንድታየው የምፈልገው ነገር ምንድነው፣ እኛ ይሄን ነገር ያደረግነው እዛ ጋር ፒክቸር ይዘን የቀለድነው ምናምን ነገር ነገሩ ቀልድ ስለመሰለን ነው። በተአምር ነገሩ ቀልድ እንደሆነ ባናቅ ኑሮ በዚህ ልክ በሰው ህይወት ላይ መቀለድ፣ በሰው ላይ ጫና ማሳደር፣ እንደገና ደግሞ ጠፍታ በሷ ላይ ይሄን ያህል ምንም አላረገችንም፣ አልተገዳደልንም። የቱንም ያክል ነገር ብናረግ ደግሞ እንዲጠፍታ ተሰውራ በሷ ፎቶ እየቀለደን ፎቶ እየለጠፈ ምናምን አናደርግም። እንደዚህ አይነት ሰበና ይላል እንደዚህ አላደግንም፣ እግዚአብሔር ይመስገንና ያንን ያደረግነው ቀልድ ስለመሰለን በቃ እነሱ እኛን የሆነ ነገር ለማድረግ ስለሚሞክሩ እኛም የሆነ ነገር ልናደርግ ብለን ነው እንጂ ለማሳቅ ለማናደድ ነው እንጂ በፍጹም እኛ በእውነት ጠፍታ እንደሆነ አላወቅም። ለዛ በጣም ይቅርታ። እና ደግሞ ዳኒሻ ካስታወስክ በአምስተኛው ቀን ምናምን ነው ወደ ፖሊስ ጣቢያ የሄዱትና የዛን ቀን ያህል መቆየታቸው ፌዝ ነው መሰለን። በቃ እየቀለዱብን ነው ምናምን እኛን ለማስጠቆር ያደረጉት ነገር ነው ብለን ነው አእምሯችን ያመነው የደመደብ ነው። እና በእንደዚህ አይነት አግባብ እንደዚህ አይነት ነገር ሲፈጠር
ይሄ ውሸታቸው ነው። ስለዚህ ለምንኛ በዚህ ልክኛ ላይ የሚቀልዱ ወይ ብኛን ለማስጠቆር የሚሄዱ ከሆነ ለምንኛስ ብለን ነው እንጂ ሪያሊቲ ነገር ሆኖ በጭራሽ እንደዚህ ልናረጋ አንችልም። ለዚህም ደግሞ ይቅርታ ጠይቀናል። ምክንያቱም ልክ አይደለም፣ በቃ ጥፋት ነው። ካለፈ በኋላ ጥፋት እንደሆነ ገብቶናል። ፖሊስ ጣቢያ ይቅርታ መጠየቅ ነበረብን። ህግ በላይ ስለሆነ ህጉን ማክበረን ይቅርታ ጠይቀናል። እንዲሁም በእናንተ ፊት በድጋሚ ይቅርታ እንጠይቃለን ማለት ነው። እና በዚህ አጋጣሚ ደግሞ በተጨማሪ በእንደዚህ አይነት ሁኔታ ላይ መሆናችንን አይታችሁ ስፔሻሊ እንደዚህ አይነት ሁኔታ ላይ መሆኔን አይታችሁ በጣም ብዙ ሰዎች አሁን ነው ስልኬን ተከፍተው ያየሁትኝ። እኔ ጋር አልነበረም ደግሞ እንደ አጋጣሚ ሆኖ ስልኩ አልተዘጋም ነበርና ያገኘኋቸው ሜሴጆች ያገኘኋቸው የደወላችሁ ሰዎች ቴክስት ያደረጋችሁ ሰዎች እግዚአብሔር ያክብራችሁ። ማን እንደሚፈልጋችሁ ማን እናንተ እንደሚያስባችሁ የምታዩበት ወቅት ነውና በጣም ብዙ መልእክቶች ተቀምጠዋል። በጣም ብዙ እንትኖችን አግኝቻለሁና በጣም ነው አመሰግነው። በዚህ አጋጣሚ እግዚአብሔር ያክብራችሁ። አሁን በጣም ደህና ነኝ። ከሩታዬ ጋርም ተገናኝተናል። ኤፍም ይመጣል። ኤፋም ደህና ነው። ሰው ላግኝ ብሎ ነው የሄደው። እንግዲህ በጣም ደህና ነው። እሱም እግዚአብሔር የተመሰገነ ይሁን። ኤፋራስ እንደዚህ ምርጥ ልጅ ነው። ውስጥ ላይ እስር ቤት ያዋደደን ሰዎች ከኤፍሬም ጋር እውነት እስር ቤት ተዋደድን። በቃ ወንድሜ ነው የሆነውና በጣም ኤፋ ምርጥ ሰው ነው በእውነት። በዚህ አጋጣሚ በጣም ረጅም ዛሬ እንግዲህ ይቅርታ እስካሁን ሰለብሬት እያደረግን ነበር የቆየ ነው። ለምን እንደመጣን አልነገርናችሁም። እሷንም ለማናገር ፍላጎት ስለነበረን ይቅርታ እስካሁን አልነገርናችሁም። ያው ደስታችንን እያጣጣምን ስለነበረ ነው። ሶሪ። እንኳን ደህና መጣሽ። ሰላም እንዴት ነሽ? እግዚአብሔር ይመስገን። ቸሩ መድኃኒዓለም እያለ ምን እንሆናለን? ደህና ነን። ደውለሽ ነበር? በሰዓት ደውለሽ ነበር? ያ አብርሃም ሂጂ ስላለኝ ነው መጣሁት እንጂ ኦኬ። ያ መሸሽ ለምን አስፈለገ አሁን? ከምን እንግዲህ ግልጽ ነው ከምን እንደምትሸሺ። አብርሃም ቀሪብ ልሽ ኖራ መቼም ነበር ነው ሰላልማኝ ዳኒ ኮንግራ ስለወጣ ደስ ብሎኛል። እንኳን ደስ አለ። ኮንግራ ማለት አችም አንቺ ነኝ ገባሽ አይደለ? ሀዘን የሚያሳዝንሽ ወይ ደግሞ ደስታ የሚያስደስት ሰው አይደለሽም። ይሄን መለከት ሰው አይደለሽም። እኔ በደንብ ጠንቅቀህ ታውቀኛለህ። አዎ አወኩሽ። በፊት አላውቅሽም ነበር፣ አሁን በደንብ አወኩሽ። እንኳን እንደዚህ አይነት ነገር በህይወት ያፕን አደረገ። ማን ወዳጅ ማን ጠላት እንደሆነ ምን ነው ወይ እዛ ቦታ ላይ እኔ ሲጀመር መምጣትም ያልፈለኩበት የራሴ ምክንያት አለ። አዎ እዛ ቦታ የተመቻቸ ቦታ አይደለም ምናምን አይደለም። ምን ሆነሃል? የተመቻቸ ቦታ አይደለም ነው የምትመጪልሽ አይደለ? እዛ ላይ ለኛ ነበር ያ ቦታ የሚገባው። ገብተናል። ግን ደግሞ ፈጣሪ አለ፣ እግዚአብሔር ይመስገን። የሆነ ታምራካ እኔ የመግባቱ መንስኤ አይደለም። እንደ መግባቱ መንስኤ አድርገህ ልታወራኝ አይገባም። አዎ መግባቱን መንስኤ አድርገሽ ግን በጣም ብዙ ነገር ተጠቀምሽበት። እኔም ታወራኛለሽ፣ ግዴታ ነው። በቃ ዛሬ ማውራት አለብን። እኔ ነኝ የማወራው። አንቺ ስለዚህ ምን ነገርሽን ነገር ሰከሽ ማታዳምጪኝ ከሆነ ተነስቼ እወጣለሁ። ሰጋባሽ አይደል? እሱ ጋር ነው ያወራለሁ። ሲጀመር መንገዱን ጨርቅ ያርግልሽ። ሰሚኛለሽ? አንቺ ጋር ልካፈት አይደለም የመጣሁት። ዛሬ ለማሽበት አፍሽን ተካፈች። ሁለተኛ ነገር ደግሞ የምነግርህ ለአንተ ዳኑ፣ እኔ አንተ መታሰር መንስኤ አይደለሁም። ምንም ያደረኩት ነገር የለም። አሁንም አንተ ፊትም ትናንትናም ከትናንት ወዲያም የደገምኩትን ቃል ለማውራት የመሰከርሽው ምንድነው? ምንም ምስክር ቦታ ላይ እኮ እኔ ምንም የመሰከርኩት ነገር የለም። እንዴ እነሱ ሲወያዩ ሰምቻለሁ አልሽ። እኛ ተገናኝተን ጭራሽ እንደዚህ አይነት ርዕስ ልናወራ ይቀርና እኔ ሜሪ ነኝ እንዴ? ምንም መስጠት አያስፈልግም እኮ ማለት ግግም ልትሄደው ሜሮን አንተ ነህ እየገገምክ ያለኸው። ይሄ ነገር ራሱ ድጋሚ እንዳያስጠራ እግዚአብሔር ይቅር ይበልሽ። እግዚአብሔር መሰከረ። ኦኬ እንዴ እኔ ምን እንዴ የቱ ጋር ነው እንደዚህ አይነት ወሬ ያወራ ነው? በስመ አብ ወወልድ ወመንፈስ ቅዱስ። አይደለም አልመሰከርኩም ማለት አስዳኒ አንድ አልመሰከርኩም ማለት ሁለት ደግሞ ተሰብስባችሁ መጀመሪያ አትለፍልፍ። አዳም ለምንድን ነው እሺ አልመሰከርኩም ሚንስ አግታታል ብዬ ነው አልመሰከርኩም። ሰምቻለሁ ማለት ምን ማለት ነው? ምን አይነት አማርኛ ነው ግን? እንደዛ አይነት ወሬ ሲያወሩ ሰምቻለሁ ብሎ መመስከር ምን አይነት ምስክርነት ነው? እስኪ አንዴ አስረዱኝ። ያ እኔ ከኔ ጋር ማለት ታውሪያችኝ ሜሮን አላወራንም ማኛ እውነቱን ይዤ ስለምጋፈጥሽ ሞራል የለሽም ከኔ ጋር ማውራት። ማን ስለሆንሽ አንቺ? እውነት ስላለኝ ሌላ ወሬ ከኔ ጋር እንዳታወሪ። እውነት ስላለኝ ድብና አድርጌ ነው የማወራው። ታውሪያለሽ እንደዚህ አጭበርባሪ ማነው? አጭበርባሪ አጭበርባሪው አንቺ ነሽ እኮ ትገኛለሽ። ምንም እኮ ያልሽውን ነው የሚቆጨኝ አልኩሽ እኮ ሪከርድ አለማድረግ። ኧረ ባረክሽ ኑሮ አጣሩ፣ በደንብ አጣሩ። ማለት ታሳመኝ ነው ሜሮን። ምን ማሳመን ምናምን መጀመሪያ የማዳመጥ ችሎታ ካላችሁ አዳምጡ። ኧረ እናዳምጣለን። ኧረ በሞቴ እናዳምጣለን። በመጀመሪያ ደረጃ እስቲ የተናገርኩ አዳምጡ በእናታችሁ። በቃ ዳኒ አዳምጥ እሺ።
እዚህ ጋር ያዳምጣሉት እኔ ዳኒ ወይም ሩታ ወይም ኤፍሬም ምናምን አገቷት ያዟት ምናምን አልወጣኝም። እሺ እነሱን ያገቷት ይዘዋታል የሚል ወሬ እዚህ ጋር አላወራው። ደውላችሁ ጠራችሁ እዚህ ይላችኋል። እዛ ቦታ ስገኝ እሷ ጋር ስለማልነጋገር ለምን ጠራችሁ ብዬ ወጣሁ። ስወጣ በሩን አልዘጋሁትም። የራሳችሁን ድረስ ጀመራችሁ። እዛ ጋር ስለ ሩታን ስለማገት ወሬ ጀመራችሁ። ቆሜ ነው የሰማችሁ። እዛ ነገር ውስጥ አድል ታደርጉኝ ነበር። መግባት አልፈልግም አልሽ። አዎ ሜሮን ይኸውልሽ አንድ ነገር እሺ ዳኒ ዛሬ አሁን የተናገርሽው ባለፈው የተናገርሽው ቃል ነው። አሁን የምትናገሪያት ነው። ባለፈው የተናገርሽው ቃል ይያዛል። አንድ አይደለም አንድ ነው። ምን ይኸውልሽ ይያዛል ነው የምልሽ። አሁን የተናገርሽው ነገር እኛ እንደዚህ አውርተን ከሆነ ነገ እግዚአብሔር እውነቱን ሲያወጣው ነው ሄርሜላ ከመጣች ከዚህ በላይ ያወጣል እንዴ? ታፍሪበታለሽ። እኛ እንፈር ተመልካቾቻችን እውነት እኔ እንደዚህ አውርተን ከሆነ ከነሱ ጋር ተሰብስቤ አውርቼ በሄርሜላ ጉዳይ ከሆነ እኔ ይፈረድብኝ። እውነት ሲወጣ ደግሞ አንቺ ይፈረድ። ዳኒ ሻውል አንድ ነገር እዚህ ጋር ማሰብ ያለብን ነው። ታስሬ ነው የወጣው ገባሽ? ምንም ነገር አይመጣም። እሺ ብቻ አይደለም እኮ ያውም እኮ እዚህ አይደለም ልታስወጣት ነበር ከሀገር ያሰባት። እሺ በደንብ ዲቴል ልንገርህ እንዴ እኔ ያላወራሁትን ነገር እዚህ ጋር መጥቻ አላወራም። አዎ አድርጋችኋል። አንዴ ላስቀልም ብዬ ሜሮ ልክ ነሽ በእግዚአብሔር። እኔ አሁን አልታረጉት ነገር አለ ማለት እኔ እንዳቆኛላችሁ እኔ እናንተ ጋር አብሬ ነው ሰው እኮ ጌታ እኔ የመቆራችሁ እንደማይሆን ነው። እኔ የእውነት አልቻልኩም። የእውነት እኔ ጭራሽ አይደለም ላወራ ስለ ሄርሜላ መጥፋት እርግጠኛ የሆነው ፒክቸሩን ለጥፈን ፖሊስ ጣቢያ ስንገባ ነው። የሄርሜላ ርዕስ እኛ ማለት ገባ አሸብሽባችኋል እኮ አባ። ይቅርታ አንድ ጊዜ በጣም አሸብሽባችኋል። ይቅርታ አንድ ጊዜ ማለት የምፈልገው ነገር አለ። በነገራችሁ ላይ እዚች ጋር በደንብ ፖይንት እንድትይዙልኝ ፈልጋለሁ። በቀደምነት በሩን ዘግቼ ስሰማ ነው ያለችው። አሁን ደግሞ በሩ ክፍት ነበር ስሰማ። አይፋለስም ይሄ ሀሳብ አይፋለስ፣ በጣም ይፋለሳል። ሁለተኛ ቆይ ተረጋጊ። በደንብ ማስረዳት ያለብኝን ጥንቅቅ አድርጌ ያስረዳ። አትደናገጥ እኮ ነው እስር ቤት የገባው ይኸውላችሁ። በጣም ተደናግጣለች። ኦፍ ኮርስ እግዚአብሔር ተደናግጣለች። አሁን ዛሬ እናንተ ነበር የምንለው ሜሪ ኧረ ጌታ ተደናግጣለች። አንዴ ታስሬ ወጣሁት። አንዴ ሁለተኛው ነገር ልናገር። አንዴ ይቅርታ። ሁለተኛ ነገር ደግሞ እንደዚህ አይነት ወሬ ሲያወሩ ሰምቻለሁ ብላ ነበር ያወራችሁ። ፍርድ ቤትም እንደዚህ አይነት ቃል የሰጠችው። አሁን ደግሞ አላልኩም እያለች ነው። ሁለተኛ ሀሳብ በጣም በደንብ ሂዱና አዩት። አሁን አላመነችም። ባለፈውም ይካቻል ሪቫይዝ አድርጉት። ምን አለ መሰለሽ እዛ ነገር ውስጥ ልትከቺኝ ልታረጉኝ ሞከራችሁ። አልፈልግም ማለት ኦፍ ኮርስ አልፈልግም ብዬ ግን ደግሞ እየተወራ የነበረው ስለ ሄርሜላ ማገት ነው አለች። አሁን ደግሞ አላቅም እንደዚህ አውሩ አረኔ አንድ ራሱ ለክላስ ላይ ከብዳ ቪዲዮ ሲለቀቅ አሁን ምን አለሽ መሰለች አይምሮሽ ላይ ያለው ያ ነገር ስለሆነ ያወራሁት ወሬ አንድ አይነት ነው። እሺ ለአብርሃም ያወራሁትን ወሬ ነው የተናገርኩት። ይቅርታ አንዴ ጀመር ማለት ነው። ይቅርታ ችግሩ ማለት ነው። ምን አለሽ መሰለሽ ሩታ አሁን ምን አለች መተው እዛ እንትንስ ሊያስገቡኝ ሲሉ እናርግ ሲሉ አልፈልግም ብዬ ወጣው። ስለ ሄርሜላ ማገት ስለጠይቀንሽ ከዛ ደግሞ ወጣሽና ተደብቀሽ ስትሰሚ ደግሞ ምናወራ ስለ ሄርሜላ ማገት ነበር አራቻለሁ። ባለፈው ምን አግተዋል እሷ ጋር ናት እናግታት ብለን ነግረንሻል። አንዴ እዚህ ጋር ሄርሜላን አግተዋል ይዘዋል እሷ እነሱ ጋር ናት ምናምን የሚል ወሬ እንዳላወራው ባለፈውም ታውቃላችሁ። ይሄን ወሬ ውስጥ አስገብተው ግን እኔን ሊያካትቱ ሲሉ አልፈልግም ብዬ ይሄን ወሬ ምን ማለት ነው ነግሬዋለሁ። ይሄን ወሬ ምን ማለት ነው? በአንድ ራስ ምንድነው ሁለት አይነት ቃላት የምትናገሪው? ሩታ ዳኒ አንድ ላይ ሆነው እሷ ማገት አገር ማስወጣት ሁሉ ያወሩ ነበር ተናግረዋል። እሺ ይሄ ምን ይባላል? ሰዎች አባለኝ ወጀኔ ያለሽ እኮ ነው ድጋሚ ሰምቻችሁ ሀገር ስለማስወጣትና ስለማገጥ እያወሩ ነበረ። ከዛ ደግሞ ግን እኔ እንደዚህ አይነት ወሬ አላወራውም። አይጋጭም ያሰው ለምን አላወራውም አይደለም አልገባም አላወራውም አላለችም። እኛ ተሰብስበን ነይ እናግታት ስንልሽ የሆኑ እንትኖች አሉ እነሱ ነው የመሰልኳት ያሉት። እኔ እኮ ጨፍቄ ሰርቼ ምናምን በኔ መንገስ ትይዤ ነበር ሲል አቅሻለሁ አክብሬሽ እንጂ ታውቃለህ ልትሄጂ የምትሞክሪባቸው መንገዶች እኔ እንደዚህ ያልኩ ማልፋቸው መንገዶች ሲሪየስሊ በጣም ነው የምንተዋወቀው እንዴ ከስር መሳይሽ ነው አክብሬሽ ነው
እንጂ አክሰፕት ማድረግሽ በደንብ ነው እኔ የምማቀሽ። አዎ ሀሳብሽን አክሰፕት ማድረገው አክብሬሽ ነበረ። አሁን ግን ቋቃለኝ እንደዚህ ሲለኝ በቃኝ አልኩኝ። ደውላችሁ ያስጠራችኝ ያፈላለጋችሁ በእኔ ህይወት ውስጥ ነው አሁንም ሄደሽ የማይመለከትሽ ነገር መሰክራለሁ። ወጣ ወረድኩ እያልሽ ነገሩን እንዲህ ያመስሽ ያለሽው አንቺ ነሽ። ያደረስሽብኝም አንቺ ነሽ። እኔ ያደረስኩብሽም። አሁን ኬዙ እንደገና እንዲነሳ ፈልጋለሁ። አሁን በዚህ አጋጣሚ ይነሳ። ስም በማጥፋት ነው እኔ ደግሞ ማነሳው። በጣም ደስ ይላል። በሐሰተኛ ወሬ በሐሰት በመመስከር ስም በማጥፋት ማንሳት እችላለሁ። አንቺንም ደስ ይለኛል። እኔ ደግሞ መሰክራለሁ ያላችሁትንም እነዛንም አንቺም እነ አቤልም አውራድብን አድርጌ ነው ማለት ነው። እነሱ ጭምር አይደል እንደ ያላዩትን ነገር እንመሰክራለን ብለው ያሉት። ኤኒዌይስ የጠራችሁኝ ነገር ይሄን ለማለት ከሆነ ኦፍኮርስ ያየሁትን ነገር ባለፈው የተናገርኩትን ነገር አሁንም ደግሜ የሆነ ቦታ ብትጠሩኝ ኢንኬዝ መጥቼ መሰክራለሁ። ያረጉት ነገር ነው። አንድ ሁለቱን ነገር ብቻ እርግጠኛ ሆነሽልን ሂጂ ሜሪ። አንድ ሁለቱን ነገር እርግጠኛ ሆኝልኝ። ቆይ አንዴ ይኸውልሽ ካንተ ጋር እንደዚህ ባወራ የመጣሽ ኖ ችግር የለውም። እኛ ሄርሜላን በማገት ወሬ አወራንሽ። ከዛ በኋላ አልስማማም አልሽ። ከዛ ወጥሽ ደግሞ እኛ ስንመካከር ሰማሽ። ይሄን መስክሪልኝ አንዴ። ይሄን ተናገሪ አንዴ። አዳምጪ፣ ግድ የለሽም። በዚህ ልክ አትጋፉ። እውነት ስላለው አትጋፉ። እንደሆነ ታውቃላችሁ። አሁንም ነገም በኋላ ኤኒ ታይም አብርሃም ጎን ሆኜ ይሄን እውነት አወጣለሁ። እቺ ወሬ ደግሞ ሳትቀለስ ሳትጨመር ሳትቀነስ ኦፍ ኮርስ እነሱ እዚህ ጋር አሁን መተው የሚያወሩት አንደኛ ምንም የተገኘባቸው ነገር የለም። እኔ የመሰከርኩባቸው ነገር በአይኔ አይቻለሁ። ይዘዋታል ምናምን የሚል ወሬም ስላላወራው ሌላ መረጃም ስለሌለ ነው እዚህ ጋር እነሱ የወጡት እንጂ እኔ ያወራሁት ወሬ እዚህ ጋር መልሼ ልቀልስ ላንቺም ለሱም ብዬ እንደውም ቢያንስ ትንሽ እንደውም አሁን ብትጨምሪበት አሪፍ ነው። ለሱ እንትን ይለኛል። ገባሽ አይደል? እሱ ነው መጀመሪያም ጠብ ስለሌለኝ መሄድ ማየት መጠየቅ ብላ አልነበረብኝ። ኦልሬዲ ያ የኔ ስህተት ነው። የፈለገውን ቢል አክሴፕት አደርጋለሁ። አንቺ አክሴፕት ላይሽ ሁሉ ምን ጎደለበት? ጠይቂው አትጠይቂው ጎደለበት አንቺ ሄደሽ አናግራቸው እውነቱን ማወቅ ስለሚፈልጉ ስላለኝ እኔ አብርሃም ፊት ያወራሁት እሷ ፊት ያወራሁት ሌላ ሰው ፊት ያወራሁት ነው ወይ ለምትቻ ያረኩት። ኤኒዌይስ አሁንም ከእንደዚህ አይነት ስህተት ጽዱ፣ ራሳችሁን አርሙ፣ ነቃ በሉ። ኤኒ ታይም ስትፈልጉኝ አለው፣ አትፍሩ። በዚህ አጋጣሚ ሳልነግራችሁም አላልፈው ማለት ነው። እሺ እኔ ምንድነው የሱ ስፔሻሊ የዛ ማን ነው የኤፍሬም ተባባሪ ነው አልችልም። በመጀመሪያ ደረጃ ተባበራችሁ አልችልም። ሁለት የሆነን ሰው ሁሌ ስትፈልጊ ስፔሻሊ አንቺ ሜሪ ይመሻልሽ። ቃሏን ሰምተናል፣ ቃሏን ሰጥታናለች። ማን ነገ እንደሚያፈርበት እናያለን። እቺ ቃል እኛ ተሰብስበን አንቺን ሄርሜላ እናግት ካልንሽና አንቺ ከወጣሽ በኋላ ስለማገት ካወራን እቺ ቃል ማወቅ ያለባችሁ እንደሆነ ታውቃላችሁ። እኔ ከእናንተ ጋር እዚህ ነገር ውስጥ ተሰማርቼ ቢሆን ኖሮ ዛሬ አንተ ገባህ እየተፍታታው ነው በጣም ነበር የሚደርሰኝ ባህር። ስለዚህ እግዚአብሔር ይመስገን ያንቺ ደግሞ እውነት ስለሆነ አትወጪም ነበር። አይ የእውነት ደግሞ ምን የኛ እውነት ስላልሆነ ወጣ ገባኝ። አንቺ መሰከር ውሸት ስለሆነ እግዚአብሔር አወጣን ነፃ። ቴንክ ዩ። ሲቀጥል ደግሞ ደግሞ ትላለች እንደ ያመነች እኮ እቺ ቃለች ብለህ እሱን በማጥፋት ስለተጎዳ ገባህ አብርሃም ከዚህ በላይ መጎዳት ስለሌለበት እንዴ በቃ ልጅቷን ለምን አትፈቷትም? ፍቷት በቃ ልጅቷን መፍታት አለባችሁ። ሲገባኝ እኮ አብርሃም ነው ስለ አብርሃምና ስለ ሄርሜላ አይገባም። ሁለተኛ ነገር ደግሞ ቢፈልግሽ ይሄን ያህል ጥግ እንደዚህ በእሷን የሚሄድበት ይሄድ ነበር። አልፈለገም። በቃ ፍቺው በቃ እርሺው አይሆንም። ሞከርኛ እኮ ስንት ለፋን አልገባን ወረድሽ መገናኛ ተንጠለጠልሽ ሆኔ እናመሰግናለን። ሳሪ እስካዛንቺ ሲቀርሻል እሱ ነው ለኔ አረ በቃ እንዳይመሽብሽ ቴንክ ዩ እግዚአብሔር በቃ ጨርሰናል። መጀመሪያ አሁንም የምነግራችሁ ነገር በመጀመሪያ ልጁ እሱና አንቺ ብትቀሩ አስፋልት አብሮሽ አይሻገርም። አትይም አንድ ጭንቅላት የሚነካ ንግግር አንድ ያጨብጭቡላት። አንቺ ያላየሁትን አየሁ ብለሽ አጨብጭቡላት። ሰው በዚህ ልክ ውሸታም ይሆናል? በኢየሱስ ስም በስመ አብ ወወልድ ወመንፈስ ቅዱስ
እኔ ማለት ነው ተመልካቾቻችን፣ እግዚአብሔር እንደው እቺን ቃሏን ያዙልኝ። በእውነት ነው የምላችሁ፣ እቺ ቃሏን ያዟት። እውነት ፈጣሪን የምለምነው ማለት ነው አሁን ከምን ጊዜውም በላይ ሄርሜላን ፈጣሪ ነፃ እንዲያወጣ ካለችበት በቃ እሷ ስትገኝ ነው የኛ እውነት ፍልቅቅ ብሎ የሚወጣው። ህግ እውነቱን አግኝቶ አስወጥቶናል አይደል? ግን ደግሞ የአይን ምስክር አለው ስላለች ፈጣሪ ሆይ ጌታ ሆይ እንደምለምን ሄርሜላ በሰላም ትገኝ፣ መድኃኒዓለም ምንም ሳትሆን ትገኝና እውነቱ ውጥት ይበል፣ ከዚህ በላይ ይውጣ። ሲቀጥል ደግሞ ማለት ነው ስልካችንን ብርብር አድርገው ፈትሸውታል። ከስልክ ውጪ ምንም አይነት ነገር ልናደርግ አንችልም። የሆነ ነገር ብናስብ መረጃው እዚህ ውስጥ ይገኝ ነበር። ጠይቃችሁኛል አለች እኮ አንቺ ተሰብስባችሁ አውርታችሁኛል እንዴ? በስመ አብ እኛ ጭራሽ ባንዲራ ከዘስ ደግሞ ስትወጣ ብር ላይ ቆም ዳንሻኛ ሴሌብሬት እናደርግ። ኤቭሪዋን ያያችሁትን አይታችኋል፣ የታዘባችሁትን ታዝባችኋል። ሌላ ለእናንተ ትተናል። እንወዳችኋለን። ዳንሻዬና ዳንሻ